take it into your heart and try to apply it. And then make a decision. Without making a decision, no one can step up to the highest level. There is always knowledge, there is an understanding, there is a plan, but all these important things need to make a decision. Where to sit, with whom to just engage with. So the place and the people and the time, you have to make good decision. Every day, everywhere, just make a decision. To make a decision, put the word for your shield, and then which one is good, which one is the right, at this place, with these people, what to do. Otherwise, okay, you get the knowledge. He gave you all the information, all the revelation, which is written in the Bible. Now it's up to you to make a decision. I know you are smart. I know you are brilliant, genius people. So make a decision. Decision makers are highly intelligent people. They are very to see a change in your life, to grow up, to bear fruits, to accomplish something, to reach your vision. Make a decision. እግዚአብሔር አምላክ የተመሰገነ ይሁን። የጌታን እራት ለመውሰድ ሁላችን እንነሳና እንጸልያለን። በንጹህ ሕሊና ሁሉ ጊዜ ደሙን ካየን የእኛን ድካም የእኛን ስህተት ወደ እግዚአብሔር ምሕረት ማቅረብ ነው። በደሙ ካልሆነ በቀር ወደ እግዚአብሔር ምልአት እንኳን ወደ እግዚአብሔር ፍጹም አብሶሉት ኦፍ በሆነው ቀርቶ በትንሽ ኃጢአት ኤደን ገነት ውስጥ መቀመጥ አልተቻለም። ውጣን ለዚህ ነው እንግዲህ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ ደሙን ራሱን አሳልፎ ይሰጣል። እኛን ከእግዚአብሔር ጋር ማስታረቅ፣ ከፈጣሪ ጋር መታረቅ ክርስትና። መታረቅን ባገኘንበት በደሙ በክርስቶስ ደሙ የገባ ነውና ይህንን እያሰብን የንስሐ ጸሎት እንጸልያለን። We have to confess it. When we confess anything that's from the flesh, from the devil, and from this world, from any garbage, hate it, rebuke it. Amen. Never to bring it up. Let it go, ever and forever. Then you will be changed. Let's pray. What do you want? What do you want? Yeah? You want to pray? Okay. May God bless you. Okay? Keep praying. All right. እንጸልይ። የንስሐ ጊዜ ትንሽ እንውሰድና በእግዚአብሔር ፊት ራሳችንን እናዘጋጃለን። ስጋችን እንዲቀደስ መጽሐፍ ቅዱስ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ነፍሳችን እና መንፈሳችን ሁለንተናችን እንዲቀደስ ይናገራል።
God, our Heavenly Father, He's a merciful Father. His throne is full of mercy. He is a God of forgiveness and love. በክርስቶስ ኢየሱስ በእግዚአብሔር በቅዱሱ መንፈስ እውነተኛ አምላክና አባት ሰማይና ምድርን አንተ ወደ ፈጠርክ እኛንም በክርስቶስ ኢየሱስ ወደ አንተ የጠራህን በክርስቶስ ምሕረት ማረን። በክርስቶስ ጸጋ አሁንም እንደገና ኃይላችንን አድስ። በኪዳንህ እንደገና ደግሞ ዛሬም ወደ አንተ እንቀርባለን። ጌታ አምላክና አባት ሆይ በፍቅርህ አስበን፣ በርኅራኄ ጎብኘን። ጌታ አምላክ ሆይ በትዕግስትህ ንካን። እኛን በፈጠርክበት ዓላማ ቀድሰን፣ እኛን ባዳንክበት ዓላማ እግዚአብሔር አምላክና አባት ሆይ አድነን። ምሕረትህ ለልጅ ልጅ ነው። ምሕረት ከአንተ ዘንድ ነው። የፍቅርህ ስፋት ወርድና ቁመቱ አይለካም። አንተ ፈጣሪ ነህ፣ እኛ ፍጡር ነን። አንተ አባት ነህ፣ እኛ ልጆች ነን። ኃይልም ስልጣንም መንግስትም ሁሉም ቻይነት ያንተ ጌታ ሆይ ራሳችንን ደግሞ በክርስቶስ ኢየሱስ ወደ አንተ እናቀርባለን። አስቀድሜ አምላኬን በክርስቶስ ኢየሱስ አመሰግናለሁ ብሎ ጳውሎስ እንደተናገረ በክርስቶስ ኢየሱስ እናመሰግንሃለን። በመስቀሉ ሥራ እናከብራለን። በጸጋው ክብር እናመሰግንሃለን። በሙሉ ይቅርታ እኛም በወደድክበት ፍቅር ተመስገን። እኛም ባዳንክበት ማዳን ተመስገን። እኛም በተቀበልክበት መቀበል ባጸደቅክበት ጽድቅ ተመስገን። ይህም መንፈስ ስለሰጠ የአንተ ቤተሰብ ስለሆነ ስማችን በመዝገብ በሕይወት መዝገብ ስለተጻፈ ከሞት ስላነሳህን እናመሰግናለን። ጌታ አምላክ ሆይ ዛሬም ደግሞ የሰራህልንን የማዳን ሥራ እናስባለን። ተመስገን። ክብር በሰማይ በምድር በመላእክትም ያንተ ታርደሃል። ከነገድም ከቋንቋም በደምህ ዋጅተህ አምላክህን አባት አድርገኸኛል። ማኅተሙን መጽሐፉንም አንተ ወስደሃል። እናመሰግናለን። ክብር ለታረደው በግ ከዘላለም እስከ ዘላለም በክርስቶስ አሜን። እግዚአብሔር ይቀድሳችሁ። እግዚአብሔር ይባርካችሁ። እግዚአብሔር የውስጥ በደልን ኃጢአትን ይቅር በሚልበት ይፍታ። አሜን። ኢየሱስ ጌታ ነው። እንግዶች ሁለት ወንድሞች አንድ እህት አሁን ያየኋቸው